ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ኡፍ ያለው ሰላምማ ይሄን ሰሞንማ ያለው ሰላም ተውኝ። ሰላም ሰላም የሚለው ቃል አይገልጸውም። በቃ ከምንም በላይ ሰላም ሰላም ከነስሙ ሰላም ስማ፣ ደስ የሚል እረፍት፣ ደስ የሚል ሰላም፣ ጥሩ ነገር ውስጣችሁን የሚሰማችሁ የእርካታን በቃ የሆነ ደስ የሚላችሁ የሆነ ነገርም በጉጉት የምትጠብቁት አለ አይደለ? ሀይሚና ብሩኬ ልክ እንደ በፊቱ በጉጉትና በስስት በቃ መጡልን አልመጡልን፣ በቃ ፎቶ ለቀቁልን አልለቀቁልን። በስማ ያለው ሰላም ሰላም አይደለም፣ ደስ የሚል ከሰላምን በላይ እግዚአብሔር ይመስገን። ክብሩን መድኃኒዓለም ይውሰድ፣ ክብሩን ድንግል ማርያም ትውሰድ። እግዚአብሔር ይመስገን ለዚህ አበቃህን አምላክ ማለት ነው። እናማ ሰላም ነን። አዎ ሰላም እንደሆናችሁ እናንተም ተስፋ አደርጋለሁ። እኔም ሰላም ነኝ። ሁላችንም ሰላም ነን። ብቻ ሰላማችንን የዘላለም ያደርግልን፣ እድሜ ልክ ያደርግልን። ሀይሜና ብሩኬም በቤቱ ያጽናችሁ። በቃ እስከ መጨረሻው እንደዚህ ያኑራችሁ። የምኞቴ ይሄ ነው። በቃ እንግዲህ የሰሞኑ ፎቶ ያው በጉጉት ስንጠብቅ የነበረው ፎቶ ተለቋል። ብሩኬ ትላንትና ፎቶ እንለቅላችኋለን ብሏል። ባለው መሰረት ደግሞ ይኸውና ደስ የሚሉ ፎቶዎች ተለቀዋል ኢንስታግራሙ ላይ። ግን ይሄ ብቻ ነው ወይ? ይሄ ብቻ አይደለም ይለቀቅልን ጋይስ፣ ድምጻችን ይሰማ ይለቀቅልን። ይሄ ብቻ አይደለም ፎቶ ስትመጡ ምናምን እዛ አረሁ ላይ ጫካው ላይ የተነሳችሁት፣ እዛ እመጓ በር ላይ የተነሳችሁት፣ ዳገቱ ላይ ወደ ታችም ወደ ሜዳውም ወደ ጫካውም ገባ እያላችሁ የተነሳችሁት፣ ጻድቃኔ ማርያም በር ላይ ፎቶ የተነሳችሁት ለማስታወሻ ብላችሁ። በእርግጥ ያው እንደዛ አይነት ቦታ ተሄዶ ፎቶ ያን ያክል እንትን አይደለም፣ ግን ለምክንያቱም ያው ብቻ ደስ የማይል ነገር አለው ይመስለኛል። ግን ደግሞ እናንተ ታዋቂ እንደመሆናችሁ መጠን ወጣቶች ልጆች እንደመሆናችሁ መጠን ቢያንስ ወጣቱ እናንተን አይቶ ልክ እንደናንተ በእምነቱ ላይ ያለው ነገር ብርቱና ጠንካራ እንዲሆን የእናንተ አርአያ እንዲሆን እናንተን በማየት ሌሎች ወጣቶች ደግሞ እዚህ ቦታ ላይ መሄድ አለብን እኛም ብለው እንዲነሳሱ ፎቶ የተወሰነ በር ላይ ተነስታችሁ ብትለቁልን ሁላችሁም ይህን የተቀደሰ ቦታ ለመርገጥ ያብቃችሁ ብላችሁ ፖስት ብታደርጉ በጣም ነው ደስ የሚለው እውነት። እና ይሄ ብቻ አይደለም፣ ብቻ ግን የተነሳችሁ ፎቶ እንዳለ አውቃለሁ። ግን ልቀቁልን፣ በቃ ሁሉንም ልቀቁልን። ሆዳችን አይቆረጥ። እኔማ ማለት ነው ሆዴ በቃ ቁርጥ ሲል ነው ማለት አይለቁትም እንዴ? ግን ይሄን ብቻ አልነበረም የጠበቅኩት። በቃ ሌላ የሚያማምር ይሄም ያምራል፣ ለማየት ራሱ ያሳሳል። ስማም ፎቶውን የምር እኔ እንጃ በጣም ነው የሚያሳሱት። እኔ ለመሳም ራሱ ያሳሳኝ ፎቶ ማለት ነው። ፎቶ ለመሳም ራሱ ነው የሚያሳሳኝ እግዚአብሔር ፎቶቸውን ሳየው ማለት ነው። እና ብዙ ጊዜ ያው የተለመዱ ፎቶዎች ነበር በፊት ያው የሚለቀቁት። አሁን ግን ለየት ያለ ፎቶ ነው ይሄ፣ ልዩ ነው። በቃ አይደል? እውነትም አዲስ ነገር፣ በቃ አዲስ ደስ የሚል በቃ ሰላም ያለው ነገር ከብዙ ጭቅጭቅ፣ ከብዙ ጠውረድ፣ ከብዙ መከራ፣ ከብዙ ፈተና በኋላ ደስ የሚል ነገር ሰላም። በቃ ክሳችሁን እስከ ዛሬ አስለቀሳችሁን ራሱ ማለት ነው እግዚአብሔርን ያ ጊዜ አልፎ በተለይ ሀይሚዬ የተመታሽ ጊዜ ማለቴ ወድቃ ማለት ነው ከእዩ ጋር ሲጨቃጨቁ ወድቃ የተመታሽ ጊዜ፣ ራሷን ስታ ሐኪም ቤት የገባሽ ጊዜ ያለቀስኩት እንባ መብርሃን ምስክሬ ናት። ዩቲዩብ ራሱ አልገባም ብዬ 3 ቀን 4 ቀን ቻናሌን ዘግቼ የጠፋሁበት ጊዜ ያ ክፉ ቀን ያ መጥፎ ቀን በቃ ካሳችሁን፣ የእውነት በጣም ነው ካሳችሁን። ትላንትና ላይቭ ላይ ያይ በቃ ሳየው የነበረው ነገር ፍቅራቸው፣ ደስታቸው ሲሳሳሙ እንደዛ ፍቅር በፍቅር ሆነው ሳያቸው ስማ እኔ እንጃ ብቻ ደስ ነው ያለኝ። ያንን ሁሉ ነገር ረስቼዋለሁ በቃ እንዴ። እርግጠኛ ነኝ ደግሞ ልክ እንደኔ ብዙዎቻችሁ አልቅሳችኋል። ደም ነው ያለቀሳችሁት፣ የምር ደም ማለት ነው። አንዳንዴ በጣም ግራ ይገባኛል። የእውነቴን ነው የምላችሁ።
ሰው እንዴት ለማያውቀው ሰው እንደዚህ ይሆናል? ሰው እንዴት እንደዚህ ያለቅሳል? ለማያውቀው ሰው ብዬ ራሴን እስክታዘብ ድረስ ነው ያለቀስኩት። ያን ጊዜ ሀይሚዬ የተመታሽ ጊዜ ማለት ነው፣ የወደቀሽ ጊዜ እዩ ነፍሰ ጡር ነኝ ምናምን ብላ የመጣሽ ጊዜና የወደቀሽ ጊዜ ማለት ነው። ሀይሚ ራሷን ስታ እና ያን ጊዜ አልፎ ዛሬ ላይ ደስ የሚል ሰላም ላይ፣ ደስ የሚል ፍቅር ላይ፣ ደስ የሚል አንድነት ላይ ያለ ነው። ቲክቶክ ራሱ ያለው ሰላም፣ ወይኔ ቲክቶክ ራሱ ያለው ሰላም፣ ዩቲዩብ ያለው ሰላም ስገቡ የምታዩት ጥሩ ነገር ነው። አንድነት ሲወራ፣ አንድነት ሲሰበክ፣ ፍቅር ሲሰበክ፣ ያ ጭቅጭቅ አንቺ እንዲህ ነሽ አንተ እንዲህ ነህ፣ ያ ፎቶ መዘቃዘቁ ምናምን አልፎ ይሄንን ማየት በእውነቱ በጣም ደስ ይላል። በጣም 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 ደስ ይላል የሚለው ቃል ራሱ አይገልጸኝም። ብቻ እንደዚሁ ያኖረን፣ ይሄን ክፉ ቀን መልሶ አያምጣብን ፈጣሪ። እዛው እርጉዝ ነን የሚሉትንም ፈጣሪ እዛው የያዝልን። አሁን እሷ ናት የቀረችው። አሁንም አላረፈችም እኝኝ እያለች ነው። ትላንት እንደ ቪዲዮ ለቃለች። አሁንም የቢኒ አይደለም እያለች እኝኝ እያለች ነው። ፈጣሪ ይሁንሽ፣ ላንቺም የልጅሽን አባት ፈጣሪ ያስገኝልሽ። እኛ ልጃችን ነፃ እንደሆነ እናውቃለን፣ የኛ ልጅ እንደሌለበት እናውቃለን። እና የልጅሽ አባት ጠፍቶብሻል። አንቺ ፈጣሪ ለህፃኗ ሲል የልጅሽን አባት ያስገኝልሽ። የልጅሽ አባት ጠፍቶብሻል። በቃ የርብርብ ልጅ በይው። የርብርብ ልጅ ነው በቃ። ወይም ደግሞ የኛ በቃ የዩቲዩበሮች ልጅ እናድርገው በቃ፣ እንቀበልሽ። እኛ እነሱን ከምትነኪብን፣ እነሱ ህይወት ውስጥ ድጋሚ ገብተሽ ሰላም ከምታሳጭብን በቃ ለኛ ስጭንና እኛ በቃ የርብርብ ልጅ፣ የጨረቃ ፋሚሊ የዩቲዩበሮችና የቲክቶከሮች ልጅ አድርገው በቃ። እንደዛ ይሻልሻል። ማንሽ እየሩስ ማለት ነው። ምክንያቱም ትላንትናም የሆነኝኝ ስትል ነበርና ቪዲዮ ሙሉ አላየሁትም፣ ተቆርጦ ተለቆ ነው ያየሁትና ቢኒ አሁንም ተስፋ ሳይቆርጥ ያው እንትን እያላት ነው። ነገር ግን እሷ በጭራሽ እያለች ነው። ለማንኛውም ይመቻችሁ ውዶቼ፣ ማሮቼ፣ ፍቅሮቼ። ሰብስክራይብ አድርጉኝ። እኔንም ይሄ የማይሞላ እንጀራ፣ ይሄ የማይሞላ አንድ እንጀራ መከራ እያሳየን ስራ ላይ ሆኜ ነው ማወራውና ድምጽ ምናምን እየገባ እንደሆነ አውቃለሁ። ያው ብዙ ጊዜ ቪዲዮ ስሰራ ከስራ ጋር ስለሆነ ቪዲዮ የምሰራው እንትን አይልም፣ ጽድት ያለ ወይ ጥርት ያለ አይደለም። የሆነ ሻሻቴ ይኖረዋል፣ ጫጫታ ይኖረዋል። ግን እንደዛም ሆኖ የልቤን እፎይ ብዬ ቢያንስ በኮሜንት ሀሳባቸውን ከሚገልጹት እኔ ይሻላለሁ ብዬ አስባለሁ። ቢያንስ ይሆናል አይደል? ልቤ ላይ ያለውን እያወራሁም እየሰራሁም እንደዚህ እየተንደፋደፍኩም ቢሆን ውስጥ ያለውን ነገር እፎይ ብዬ ታንፍሼ እወጣለሁ።